Salam salam Udoche, welcome to my channel. This is Mikala American Jablak and Jabal YouTube channel. Welcome to my channel guys. I am ready. It's my black life. ነው በጣም ጥቁር ህይወቴን ባይደኝ ማለት ነው። ስለ አለበት ነገሮች እያጋራኋችሁ ነው። እኔ በጣም የምትጠብቁት ነገር ምን እንደሆነ አውቃለሁ። ይክፋኝ ብታመምም ቢጨንቀኝም ቢጨመቅም ቢጨፈለቅም ቢጠበኝም ቢቸግረኝም በቃ ምንም ነገር ጭልምልም ቢለኝም መስማት የምትፈልጉት ምንድነው? ስለ ወንድ በቃ ስለ ወንዶች መስማት ትፈልጋላችሁ። እንደን ሶ ማለት ነው። አሁን ታይም ላይ ልነግራችሁ የምፈልገው ነገር ማለት ነው እኔ ስለናንተ መጨነቅ አቆምኩኝ ባይደኝ ማለት ነው። አሁን አንድ ወንድ ማለቱን ተውኩት ባይደኝ ኢቭን እልህ ያዘኝ ነው ባይደኝ ማለት ነው። ከፈለጉ ባይደኝ ማለት ነው የሚፈልገኝ ሰው ካለ ማለት ነው ሀይ ማለት ይችላል ባይደኝ ማለት ነው። አንዴ ካልኩት መደጋገም እኔ በፈለኩት ታይም ነው ከመደግም ከሆነ ባይደኝ በተመቸኝ ታይም ነው መደግመው ባይደኝ ማለት ነው። መደግመው ስላችሁ ደግሜ እወድሃለሁ ምናምን የምለው ባይደኝ ማለት ነው። እሱንም ለራሴ ስል ባይደኝ ማለት ነው እናንተ ስል ሳይሆን አንደን ከኔ ራስ እንድትወርዱ እፈልጋለሁ ማለት ነው። ውዛውት አንደን ሶ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ስለ ፍቅር ሳወራ ማለት ነው ያው ምን ላድርገው ልቤ ቅይር ነው የሚለው። አሁን ልቤ እስከመቼና እንዴት እንደሚሆን አላውቅም፣ ግን በጣም የዋህ ነኝ፣ ንጹህ ነኝ፣ ቀና ነኝ። አሁን ላይ ሰዎቹ በጣም በሰልፍሽ ሰዎችና በቃ ለራሳችን ይመቸን በቃ እኛ እንደዚህ ካደረግናት እናንተም እንደዚህ እኔ አውቃለሁ ከማን እንደሚደበቁና ከማን እንዳይሰማባቸው እንደሚያስመስሉ አይዶን አላውቅም። ሌሎቹ ከኔ በልጥ ያውቃሉ ማለት ነው። እና ምክንያቱም እየተነገራቸው ስለሆነ ተነግሯቸው ዝም አይሉም ሰዎቹ። እንደን ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ታይም ላይ መቼ ፍቅር ሁሌ ነው የሚይዘኝ። እንደነገርኳችሁ መጀመሪያ መስል በጣም ወጆን ነበረ። ከዛ ኦቨር ሲሆንብኝ በጣም ጨነቀኝ። በጣም ሲጨንቀኝ ጊዜ በቃ እኔ የሆነ ካት ማድረግ ፈለግኩኝ እና ሌላ ችግርም ነበረብኝ በስተጨማሪ በጣም እንደነገርኳችሁ መድገም አያስፈልገኝም። ከዛ በኋላ ታይለንም ተመቸኝ፣ በጣም ተመቸኝ። በጣም የሆነ በቃ ለኔ በጣም ቀላል ነበረ እውነት ለመናገር። እኔ ብዙ ነገሩ ተመቸኝ ይሆናል አይደለ በቃ የሆነ በቃ ላይ ሲጣን ይከዋወስብኝና በቃ በጣም ነበር የምቸገረው የሆነ ሰው ሲወድ ባይዘኝ ማለት ነው። የሆነ በቃ ማስበው የሚሆነውን ለካ እኔ ቢመቸኝም የሆነ የሰይጣን እንትን ኃይል እንትን የሚያደርጋቸው ነገር አልወድም ብያቻል ነበረ ከዚህ በፊት አንደን ሰው ማለት ነው። አይሶርስ ጋር ነው የምላችሁ እኔ ባይማልቶ ከእሱ ጋር ፈልጌ መጥፎ ነገር እንዲመጣልን ፈንቅዬ ማለት ነው እንደዚህ ስቤ ማለት ነው። ጭንቅላቴ እንኳን አይገባልኝም ባዲ ማለት ነው። በቃ ሁሉ ፖዚቲቭ ነገር ነው የሚመጣልኝ ባዲ ማለት ነው። ፖዚቲቭ ነገር ሲላችሁ ማለት ነው በቃ ህሊናዬ ንጹህ ነው ባዲ ማለት ነው። በቃ የሆነ ቆሻሻ ነገር አይመጣብኝም ጭንቅላቴ ውስጥ ማለት ነው። የሆነ በቃ አይደለ ሰውነቴን በቃ የሆነ እንትን አይሆነብኝም። አይተን ከባደኝ ማለት ነው። እንደን ሰው ከዛ በላይ ደግሞ የለም። አይ ቲንክ ሰዎቹ በጣም ይከብዳቸዋል ማለት ነው። አሁን እኔ አባቴ ምክንያቱ አባቴን መቀበል አይፈልጉም። ብዙ ሀበሻ ብዙ ሰዎች አባቴን መቀበል አይፈልጉም። እነን ማለት ነው አንዳንድ ሰዎች እኔ ጋር የሚመጡትንና ሰዎች ያው ትንሽ በቃ ይሆናል አይደል በቃ የሆነ ነገር ጋር ተያዘ ነገር ሊኖር ስለሚችል ይከብዳቸዋል ማለት ነው። እኔ ትክክለኛ ራሴ ስለማልሆን ወይ በትክክለኛ በራሴ ስለማልሆን አሁን ታይም ላይ ድሮ እንዲሁም ደህና ነበረ ማለት ነው። ፈረንጆች ታወቅም ነበረ ማለት አይደለም። አሁን ታይም ላይ ብዙ ነገር ነው የሚያስገቡት። እንትኑን ያስመጡታል፣ እንትኑን ይለጥፉታል፣ እንትናን
እንትኑን እርዳታ ብሎ ብዙ ነገር ነው የሚያደርጉት ማለት ነው። ጉዶች ልንጋቸው እንፈልገው ማለት ነው። ሰዎቹ ያጨልላቸዋል ባይ ማለት ነው። ገባችሁ? አንተን የማይፈልጉ ብዙ ሰዎች አሉ። አሁን አባቴ ሀብታም ስለሆነ ብቻ አይመስለኝም የሚፈልጉት። እኔ ባይ ማለት ነው ሀብታም ስለሆነ አይደለም እኔ አባቴን የምፈልገው በቃ ስለሚያስፈልገኝ ነው የምፈልገው አይደል? አንተን እነርሱንም ብዙ ነገር ስለሚገባባቸው በብዙ ነገር ስለሚጠመዱና ብዙ ነገር ላይ ስለሚታሰሩ ምናምን ነገር ጀሰሪ ነገራችሁ ነበር። እዚህ ሀገር ውስጥ ለማበድ ትንሽ ነው የቀረኝ። በቃ አይሾት ወር ነው የምላችሁ። እንደዛም ከሆነ ውይ ነው የምለው ምናምን ነው ብዬ ያችሁ ነበረ። እንደዛ ማለት ነው። አንደን ሶ ማለት ነው ግን ማለት ነው ሁላችሁም እኩል ናቸው ለኔ። ለምን ካላችሁኝ ያኛውም አልተቀበለኝም ያኛውም አልተቀበለኝም። ስለዚህ እኔ ምንም አይመስለኝም ባዲ ማለት ነው። ልክ እንደ ፖስት ካርድ ነው የምጠቀምባቸው። ግን እኔ ባዲ ማለት ነው በጣም መነካካት አልፈልግም ባዲ ማለት ነው። በቃ ላይ ለምን እንደሆነ አላውቅም። ትንሽ የምደፍረው ኦስተን በጣም ነው በቃ የሆነ በቃ ኮንፊደንስ በቃ ይሆናል አይደለ? ምን ለማመድበት ነው የሆነ ፈርስት ታይም በጣም ምናምን ነገር። ግን ከሁሉም በላይ አይ ቲንክ እሱ ነው የሚያፈር የሚመስለው ማዲ ማለት ነው። በቃ ይሆናል ግን ደህና ልብ ያለው ይመስላል ማለት ነው። ስትሮንግ ማለት ነው። ጠንካራ ሰው ማለት ነው። ፈጣሪ የማይችለውን የማይሰጥህም የማትችለውንም ነገር የሚልህንን ሰው እንኳን አይሰጥህም ነው ባዲ ማለት ነው። ስለዚህ እኔንም ባዲ ማለት ካቀው በላይ ያለው ሰው ማለት ነው። ውዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ማለት ነው እንዲሁም በቃ ፊልሙ አይ ቲንክ ከአሜሪካ ኤሪያ በጣም ነው አይ ቲንክ የሚሆንልኝ መሰለኝ። ፊልሙ በጣም እንደምፈልገው በጣም አሪፍ ነው የተከናወነው ባዲ ማለት ነው። ከዛ ቀጥሎ ደግሞ ፊልም መጣ ለፊልም ብዳልኩለት ግን እኔ ጄን አልሰጠም ብዬ ቁጭ አልኩላችሁ። መጣች አንዷ ልጅ መጣ ልጥፍ አለችው ባዲ ማለት ነው እንዴ። ከዛ ማለት ነው ቀጥሎ ከሷ ጋርም ሴክስ ያሉ ሙዚቃውን ጀመሩት። እንዴ ላይክ የኔ ኤአይ ነው እኔ ለስንቱ ድረበሽ ምናምን ብያስና አነጠርኩት አጠፋሁት ከሚዲያ ማለት ነው። ከኔ ሚዲያ ሳጠፋ ሚዲያውንም ጠፋ። ናፍቆት ከበዳቸው መሰለኝ ፈጣሪ ምረዳቸው እንደዛ ማለት ነው። ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደሰው በአሁን ታይም ላይ ሞስትሊ ራሱ መጣ ማለት ነው። በራሱ ሲመጣ እኔንም ተከተልኩትና ሰላም አልኩት። ከዛ ማለት ነው ውዶች ግን እኔ ባዲኝ ማለት ነው እንደዚህ ግዴታ ለኔ ሊያፍቅረኝ ይገባል፣ ግዴታ ሊቀበለኝ ይገባል፣ ግዴታ ሊሰማኝ ይገባል፣ ግዴታ ሊመልስልኝ ይገባል፣ ግዴታ ሽሩድ ሊያልገኝ ይገባል አለም እኮ። እነርሱ ግን እንደዛ ናቸው ባይለኝ ማለት ነው። እነርሱ ባይልም ሰዎቹ እዚህ በጣም ነው የሚያጨናንቁኝ። በቃ ባንዴ በቃ ላይ ያሆነ የሌለ ነገር አስባለሁ እና እንደዚህ ችኩልነት አልወደም ባዲ ማለት ነው። አሁን ከእንቅልፍ ተንቼ እስኪነሳ ድረስ ስንት ፊልም ተጀምረው ነው የሚያልቀው። ግን እንደዛ አይነት ችኩልነት አልወደም ባዲ ማለት ነው። እነዚህ በኃይል መበሳበዝ ማበዝበዝ እንደዚህ ናት እንደዛ አልወደም። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ ባዲ ማለት ነው ደስተኛ ያደርጉኛል ማለት አይደለም እኮ ወድጄ እንኳን እኮ ክብር የለኝም። ስቃይ፣ መከራ፣ ጭንቀት ምናምን ህመም ምናምን ነገር ነው የሚያስነሱብኝ ባዲ ማለት ነው። እዚህ ሀገር ደግሞ ምን አለኝ ማለት ነው። ለምንድነው እዚህ ሀገር በጣም የማይቀበሉሽ ሆኖ አይደል አላውቅም። ስለማይሉሽ ፍቅር በጣም ነው የሚወዱት። ፍቅረኛ በጣም ነው የሚወዱት። በቃ ፍቅር በጣም ነው የሚወዱት። ፍቅር አይደለም እና ቲንክ ማለት ነው ነርሱ የሚወዱት ሴክስ ነው መሰለኝ። ቲንክ የምን ፍቅር ነው? ፍቅር ታዲያስ ፍቅር እኔ በግዴታ ፈንቅዬ እንትን ላድርገው ይገባኛል እንዴ? ምንድነው እንደዛ አይነት ነገር ማለት ለከኒ እንደዛ አይመቸኝም ባደይ ማለት ነው።
ይሄ ደግሞ ስደት ነው ባዲ ማለት ነው። አንተ ምን ነገራችን ፈልገው አንተ ስደት ውስጥ ነው ያለው እቴ and then I think ማለት ነው እዚህ በጣም ይጨነቃሉ ማለት ነው። and then ወንዶቹም ስብላቸውና ከዛ ይሰሩብሻል ባዲ ማለት ነው። አው አሁን እሱን አልፈለገችውም እሱን እንደዚህ ያረጋች እንደዛ አለችው እንደዚህ አሁን በቃ ምናምን ነገር እንትን እየደወለችለት አይደለም እየጻፈችለት አይደለም ምን እያሰበች ነው ዛሬ እንደዛ ላለችን ባይደኝ ማለት ነው። ከራሴ ባይደኝ ብዙ ነገር ነው መፈለፈለው ባይደኝ ደስም አይደኝም ማለት የእብደት ባይደኝ ስራ ስለሌለኝ ስራ ስለሆንኩኝ ስራ ቢኖራችሁም የሆነ በቃ ደብር ካደረጋችሁ ባይደኝ የምታስቡት በቃ የሆነ የሌለ ነገር ነው የምታስቡት ባረፋችሁ ታይም እስቲ ኮሜንት ልጻፍ ብላችሁ አንድ ሰው ማለት ነው ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው። እኔ ሞር መዋረድ የሚፈልግ ይመስላችኋል? እንደዚህ መጨነቅ መሰቃየት የሚፈልግ ይመስላችኋል? እኔ ማን ኃጢአት የምን አይነት ኃጢአት እንደሆነ አላውቅም። ፈጣሪ ዓለም ባዴ ማለት ነው እንደዚህ የሚሰቃይበትን ለምን እንደሆነ አላውቅም ባዴ ማለት ነው። ምንም ለማያደርግልኝ ሰው እንደዚህ ቁጭ ብዬ ልበስብስ እንዴ? እኔ ብቻ ሳይሆን እስከ ቤተሰቦቼ እስከ ሀገሬ ያበሰበስኩ ነው። ምን አገባቸው ነው ላይ ለተራ ወንድ ሄደዛ ቆንዳፍ ቆርቃዳን ቆንዶ ለምን አይሉትም እንዴ? ለምን ነው እንደዛ የሚጨነቁለት ነው እንዴ? እንዴ በጣም ባይ ዘ ዌይ ማለት ነው እኔ ቤተሰቦቼ ማለት ነው በጣም ያናግሩኝ ምንም ግድል የለኝ። ለምንድን ነው መሰላችሁ አሁን ወንድ ላይ በጣም ትኩረት ስለሚያደርጉ ላይክ ደስ ሊላቸው ይችላል ማለት ነው። የሆነ በቃ ላይ ከኔ በጣም ደስ ሊላቸው ይችላል ማለት ነው። የሆነ መዋደድ ደስ ይላል ባለኝ ማለት ነው። በተለይ የኔ መዋደድ ደስ ይላል። ያንዳንዶች እኮ በቃ ላይ ወጡ ነው የሚለው እኮ አይሶርት ጋር ነው የሚለው አይኑ አንድ ቀን ከጨለልኩኝ ማለት አይቀርም። አንተ ሰው ማለት ነው ወድጄ ለነገራችሁ የምፈልገው ነገር ነው መሰላችሁ ለነገራችሁ የምፈልገው ነገር ማለት ነው። አሁን እኔ እሱ ነው ኢቭን ማለት የወደድኩትን ሰው እኔ ገለለው ለኔ ምንም ክብር ለማይሰጠኝ ሰው ምንም አይነት ክብር እንዲሰጡት አልፈልግም። ቤተሰቦች በቃ እንደዚህ እንዲፈነፍኑት ነው የምፈልገው ባዴ ማለት ነው። በቃ የሆነ ምንም ሆኖ እንዲታያቸው አልፈልግም ባዴ ማለት ነው። እኔን እንደሚያደርገኝ እኔን ምንም እንደማልመስለው እነሱም ምንም እንዲመስላቸው አልፈልግም። ምክንያቱም እኔን ያፈቀድኩት እኔ ቢታመስ እነርሱ ግን ምንም አቸው አይደለም። ለኔ ምንም ያደረገልኝ አይደለም። ለኔ ያበሳበሰኝ ነው። ግን የኔ መበስበስ ደስ ካላቸው ዳስ ዋይ ነው ባዴ ማለት ነው። ምንም አይነት ክብር እንድሰጡት አልፈልግም ባዴ ማለት ነው። እኔ ስለኔ ብቻ እንዲያስቡ ነው የምፈልገው። በቃ እንዴት ነች ደህና ነች ከመቻት ደላት እንዲሁም ማለት ነው እንዲያሰቃዩት ነው የምፈልገው ባዲ ማለት ነው። እንዲያደርጉት ነው የምፈልገው ባዲ ማለት ነው። አሁን በላት ጠጣት አሰቃያት አጨማለቃት እራሷን ጣለች እንደዚህ ያደረገች ልጄ እንደዚህ ሆነች ልጅ ተጨማለቀች በቃ በልጅነት ህይወት አጣች ተሰቃየች ምናምን ነገር እንዲሉኝ ነው የምፈልገው ባዲ ማለት ነው። ምን ኃጢአት ያላት ምናምን ነገር እንዲሉኝ ነው የምፈልገው ባዲ ማለት ነው። ውዶቼ ልክ እኔ እንደሚሰቃየው ማለት ነው። አሁን በሌላ በኩል ሰው ልክ ሰው እንደሚያበዛብኝ እነሱም በቃ እንዲያበዛብዙት ነው። ምንም አይነት ክብር ኤቢ እንኳን እንድሉት አልፈልግም ባዲ ማለት ነው። ምንም አይነት እንዲሰጡት አልፈልግም ባዲ ማለት ነው። ዲስሪስፔክት ባዲ ማለት ነው። ይገባቸዋል ዲስሪስፔክት ይገባቸዋል። በቃ ምንም አይነት ባዲ ማለት ነው። አዎ እኔ ወደው በቃ አሁን እኔ ጓደኞቼ ጋር እንኳን ቢኖር ማለት ነው ከነርሱ ለይቶ ስለኔ እንዲጨነቁ ነው ማለት ነው። እንደነሽ አንቺና ጓደኞችሽ ተምራልሻል እንዲልኝ አልፈልግም። ምክንያቱም እኔ ጋር የሚመጡ ሰዎች ዘንድሮ የሚያበሳብሱኝ ብቻ ነው። ፈጣሪ ይጠብቅሽ መቸስ ፈጣሪ ጠብቀሽ ብቻ ብሎ እንዲያልፉኝ ነው የምፈልገው። ስለ ጓደኛ ስለ እንትና ምናምን ነገር እንዲሉ አልፈልግም። የምን ጓደኛ ነው ምቀኛ ብቻ ነው እኔ ጋር የሚመጣው ባዴ ማለት ነው። ቡዳ ምቀኛ ምን ሲሳካልኝ አይታችሁ ታውቃላችሁ ማለት ነው። እነርሱ ጋር ተጠግቼ ማለት ነው። ሁለተኛ
እዚህ ሀገር ባዴ ማለት ነው ምንም አይነት ክብረት እንዲሰጧቸው አልፈልግም ባዴ ማለት ነው። በእኔ ሳይድ ባዴ ማለት ነው ቤተሰቦቼ ሀገሪቷ ያው የኔ ጉዳይ ውስጥ የምታስገባ ከሆነ ለሀገሪቷ ክብር ስትል ያው ባዶ ስለሚያደርጉም ባዲ ምን ልበላቸው ባዲ ማለት ነው ምንም የሚያደርጉት ነገር የለም። ባዶ ምንም ኃጢአት የላቸውም። እንትን ቤተሰቦቼ ማለት ነው እንድነግራቸው የምፈልገው ነገር ማለት ነው ቤተሰቦቼ በጣም በቃ ላይክ ምንም እንደ ቆሻሻ እንዲያቸው ነው የምፈልገው። ልክ እኔ እንደ ቆሻሻ እንደጣሉኝ ማለት ነው እዚች ሀገር ሰው ባዲ ማለት ነው ልክ እንደ ቆሻሻ እንድጥሏቸው ነው የምፈልገው ባዲ ማለት ነው። በቃ ይሆናል አይደል ከእኔ ይሆናል ቀል ዓለም ነገር አይመቸኝም ባዲ ማለት ነው። በቃ ይሆናል ምንድነው ቀል ዓለም ምንድነው የሚባለው በአማርኛ አላውቅም። ቀል ዓለም ባዲ አማርኛ እኔ ከትግርኛ በላይ አማርኛ ማውራት እወዳለሁ። ከትግርኛ በላይ እኔ አማርኛ እወዳለሁ ባዲ ማለት ወደ ችል ነገራቸው የምፈልገው ነገር ማለት ነው። ያ ከአማርኛ በኋላ ነው ትግርኛ ነው የምወደው ባዲ ማለት ነው። አሁን ስለ ሰው ተጨንቄ ወይ ሰው እንዲወደኝ ወይ ሰው ፈልጌ ወይ አቴንሽን ፈልጌ እንዳይመስላችሁ እውነት ነው የምነግራችሁ። እኔ ከትግርኛ በላይ አማርኛ ነው የምወደው እንደን ማለት ነው። ለዛውንም ነው እንዲሁም እንዳጋጣሚ ሆኖም ትራንስሌትም ስላለ ለዛ ነው ባዲ ማለት ነው ማወራው እንደን ማለት ነው። እኔ ከትግርኛ በላይ አማርኛ ነው የምወደው እንደሱ ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሁሉንም ነገር በሄደበት ነው የሚመለሰው። ስለዚህ አንተ ሁሌም ፈጣሪህን አመስግን። ፈጣሪ በሄደበት የሆነ ነገር ከመለሰው ለሱ እያገዘው ነው። ያው እያገዘው ነው። ታውቁታላችሁ ወይ ልባችሁ ጥሩ ነው ወይ ፈጣሪ እያገዘው ነው። ሁሉንም ነገር እንደዛ ነው የሚሆነው። በእኛ የሄደውን ነገር በእኛ ይመለሳል። በሄደ መንገድ ይመለሳል። ኤቭሪቲንግ ባዲ ማለት ነው። አንድ ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ያው እንደዛ እንዲሆን ነው የምፈልገው ባዲ ማለት ነው። አዘን በጣም የምታስጠሉኝ ነገር ማለት ነው አሁን የሆነ ሰው ወድና የሆነ የሰይጣን ማዕበል ታስነሳላችሁ። ለምን እሱ ነገር እድል ነው የሚያስይዝ ባዲ ማለት ነው። እንዳልቀርባቸው እንድርቃቸው ባዲ ማለት ነው። እነሱ ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ማለት ነው ስለእናንተ አይዶን ኬር ባዲ የምታመጣ አሁን ማለት ነው አሜሪካ ባዲ ማለት ነው ፈቀዳ ወዳ ማለት ነው የሆነ ጨምላቃ ማለት ነው አሁን ጨምላቃዎች ባዲ ማለት ነው አሁን የሆነ ነገር አድርጎ ማለት ነው ከእንደገና ማለት ነው ሰላም አላለችኝም፣ አልሳመችኝም፣ እንትን አላደረገችኝም፣ ሴክስ እናድርግ አላለችኝም፣ ምናምን አላለችኝም። አሁንም በቃ ልጅቷ ምናምን ነገር እያላችሁ ማለት ነው እኔ በ24 ሰዓት እኔ የምትቆጣጠሩኝ ከሆነ ማለት ነው I don't care about you guys and then ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን እኔ ማለት ነው ምንም አይነት ያደረኩት ነገር የለም። ምንም ኃጢአት የለብኝም። ይሄን ያህል እንደዛ የምትሉትን ነገር አሁን ይሄንን ከሆንሽማ በቃ አንቺ ምንም አይደለሽም፣ አንቺ ምንም አይደለሽም፣ አንቺ ሀበሻ ነሽ፣ አንቺ ምንም አይደለሽም፣ ይሄንን ከሆንሽማ አንቺ ምንም አይደለሽም፣ አንቺ ይሄንን ካረክሽማ አንቺ ምንም አይደለሽም። ወደ ወላሪ ነው ምን አገባችሁ? ምንም ይሁን ማለት ነው እናንተ የምታደርጉልኝ ነገር የለም ባለ ማለት ነው። ምድረሸክ ማሸክ እንጠልሶ ማለት ነው ወዶችን እንራቸው የምፈልገው ነገር ማለት ነው። እኔ የፈለኩትን ይሁን አሁን ማለት ነው። ሰዎቹን ልንገራችሁ እኔ አሁን የወደድኩትን ሰው አሁን ሉቃስን ወድጄው ነበረን ግን አሁንም ደስ ይለኛል በጣም ማለት ነው። የእውነት በጣም ከልቤ ማን እንደምወድ አላውቅም። እንደን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ሶስታቸው ብቻ ናቸው ደረጃ የያዙት አሁን ላይ ማለት ነው። ከሶስታቸው በጣም ስሜት የነበረኝ ለሞስትሊ ነበረ ለመጀመሪያ ጊዜ ስለተዋወቅኩት ይሁን ራሴ ስለሄድኩበት ይሁን አላውቅም ማለት ለምን እንደሆነ ቀጥሎ በጣም ወደድኩት ማለት ነው። መጀመሪያ ቀዝቀዝ ብለው ማለት ነው የኔ ስሜት እንደዛ ነው ሁሉ ጊዜ እንደን ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው ለነገራችሁ የምፈልገው እዚህ ሶሻል ሚዲያ ላይ ካሉት ማለት ነው ካይኔ ራቀ ከልብ የሚርቃል ባጂ ማለት ነው። አንተ ሰው ከወደዳችሁት ቀስ ብላችሁ ለስለስ አድርጋችሁ ቀርባችሁ
ለሴክስ አይደለም እላችሁ። እሱ የእናንተ ጉዳይ ነው። ከፈለጋችሁ ማድረጉ፣ ከፈለጋችሁ አላታደርጉ ባዴ ማለት ነው። ሴክስ ፍቅር ሆኖ አያውቅም ባዴ ማለት ነው። እኔ ለምንድን ነው ልትፍ ውትፍ የማልለው? ወንዶቹም እኛ ሴቶቹ ብቻ አይደለም ግንኙነት ማድረግ የማንፈልገው፣ ወንዶችም ግንኙነት መፈጸም የማይፈልጉ አለ ማለት ነው ከጋብቻ በፊት። ስለዚህ ማለት ነው መጨስ አሁን መሳሳን ከጀመራችሁ ወደ ሌላ ነገር ልታመሩ ትችላላችሁ። ብዙ ነገር ስላለ እኔ ለዛ ነው በቃ ውትፍ ልጥፍ ልጥፍጥፍ አልወደም ባዴ ማለት ነው። እንደነገርኳችሁ ባዴ ማለት ነው። እንደዛ በለም ላደርገው እችላለሁ ባዴ ፈጣሪ ካለ። እኔ ባዴ ማለት ነው መድፈር ባለብኝ አልደፍርም እና ባለሆነ ሳይም ላይ ነው የምደፍረው ባዴ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው መንገድ ማለት ነው በፍቅር ደረጃ ያሉት እነሱ ሶስት ናቸው ባዴ ማለት ነው። እናንተ መቼስ በጣም ብዙ ሳስገብ ይሆናል። እኔ ደግሞ ችግር አለብኝ። ከመጣዋችሁ ያዙኝ። እኔ መያዝ አልችልም። በቃ እኔ አሁን ልህኛ ነኝ። በቃ አንድ ወንድ ነው እዚች ምድር ላይ የተፈጠረው የሚባለው ነገር የለም። እኔ አላማ አለኝ። አላማዬን ሌላ ነገር እየሰራው ከተሰካልኝ ተሰካልኝ፣ ካልተሰካልኝ ጥርግ በል ነው የምለው ባዴ ማለት ነው። ስለዚህ እኔ ከመጣሁ ያዙ፣ ካልያዛችሁኝ ምን ላደርግላችሁ? ፍቅር ከያዘኝ ከሌላ ሰው ጋር ምን ላደርጋችሁ? ክፍት ቦታ እኮ ነው ባዴ ማለት ነው። ማለት ነው ወደ ቼለ ነገር የምፈልገው ነገር ማለት ነው የሆነ ለምንድን ነው አሁን ስሜት ያለኝ ካለፍኩ በኋላ ይቆጨኛል ማለት ነው። እኔ በቃ ስሜት ልግለጸውና ከዛ ማለት ነው በቃ ከፈለገ ጥርግ ይበል ከፈለገ ይምጣ አኒካ። ስለዚህ የሌላውን ነገር ገደል ይግባ ብዬ ነው እንትን የማደርገው ባዴ ማለት ነው። እንደዛም ብለው ንጹህ ልብ ስላለኝ ነው። በንጽህናም ሰውንም ስለምቀርብ በንጽህና ሰው የሚቀርብ ሰው የለም። ብዙ ይመተታል፣ ብዙ ሰለያይ ይቀጥራል። ባሉበትን ቦታ ምን እያደረገ ነው፣ የት እየወጣ ነው፣ ከስንት ሴት ጋር ይወጣል፣ ምን አይነት ጠባይ ያለው ገይ ነው፣ ሴት ይወዳል፣ ወንድ ይወዳል፣ ምን ያደርጋል፣ ስንት ጊዜ ይወጣል፣ ከስንት ሴቶች ጋር ይወጣል፣ ምን ያደርጋል፣ የሚወጣቸው ሴቶች እንዴት ናቸው፣ ይወዱታል፣ ይጠሉታል፣ ምን አይነት ፖዚሽን ይወዳሉ፣ ላይክ ምን በጣም እንትን ብዙ ነገር ይባላል ባዴ ማለት ብዙ ነገር ይሰለላሉ ነው፣ ብዙ ነገር ያጣይቃሉ ነው። በቃ እንደዛ አይነት ነገር ስለማይመቸኝ በቃ እኔ ፈጣሪ ውዴ ስለማይጥለኝ አንድ ፈጣሪ ላይ አምኜ ባዴ ማለት ነው የምጓዘው ማለት ነው። እንደን ሰው ማለት ነው። እናንተም አንድ አቅጣጫ መያዝ አለባችሁ ባዴ ማለት ነው። ስለዚህ ማለት ነው በቃ ምን አይነት በቃ ላይ ክብርሽን ጣይ በቃ ልብሽ አብጭቀሽ ጨልል እኮኝ ነው እያላችሁኝ ያላችሁት። በቃ ምን አላደረኩ ባዴ ምን አላደረኩ ነገር አለ በቃ ያደርግ ያለው እኔ ሰው ማለት ነው እንደዚህ ተንበርክኮ እንኳን ቢለምነኝ እሺ አልለውም። እኔ መለመን አልወድም። እኔ ሰይጣን አይደለም ሰው ነኝ ባዴ ታውቁታላችሁ። እኔ መለመን አልወድም በህይወት ዘመኔ። አሁን በጣም ከበደላችሁት ሰው ትንሽ ይቅርታ ከጠየቃችሁ ሊሰማችሁ ይችላል። መሀል ላይ ግጭት ከተፈጠረ ወይ ካናደዳችሁት ወይ በቃ ሞራሉን እንትን ካደረጋችሁት ከሰበራችሁት ምናልባት ያንን ሰው ሊመለሳችሁ ይችላል። እኔ ባዴ ማለት ነው ይሄንንም አኩርፌ ዝም የምለው እኮ ለምን ፈልጌ እኮ አይደለም። በቃ ስለማችለኝ አሁን ልቤ ቅጥል ስለሚል የሚያደርጉኝን ነገር ስለማረሳ በቃ ልመለስም ልል ይችላል ባዴ ማለት ነው። ግን በቃ ይሄ ያህል በቃ ትልቅ ነገር ካልሆነ ወይ ሰው የገደለበትን ወይ ምናምን ነገር ካልሆነ በስተቀር ማለት ነው አገርህን የነካብህን ሰው የገደለበትን አንተን በጣም የቀፈፈህን ምናምን ነገር ካልሆነ በስተቀር ይቅርታ ይባላል ባዴ ማለት ነው። እንደኔ ትልቅ ልብ ያለው ሰው አይደለም ማንም ሰው ለማንም ሰው ይቅርታ ያደርጋል ባዴ ማለት ነው። እኔ በጣም ቅርብ አይደለም ያለኝ
ስለመለስም ይቅርታ አድርጌ ከልቤ ነው የምመለሰው። እንደን ሰው ከዚህ በላይ እኔ ምንም አይነት ሌላ አይነት ሰው መሆን አልችልም። እኔ ነኝ በጣም ድክመቴንም ኤቭሪቲንግንም አውቃለሁ። ባዲ ያለኝ ነገር በሙሉ እኔ አሁን እየተቀበየዋለሁ ማለት ነው። አንተ ሰው ማለት ነው ወደ ቸለ ነገራችን የምፈልገው ነገር ማለት ነው እዚህ እንደን እዛ ነው እንደን እኔ በዚህ ማለት ነው አንዱ ካንዱ በልጣለሁ አንዱ ካንዱ በልጣለሁ ቢል I don't care። እኔ ምንም የማውቀው ነገር የለም። you are all the same one for me። በቃ ሁሌ አንድ ናቸው። ኢቭንም አንዳንዴ ይመካከራሉ። በአንድ ላይ ነው የሚሰሩት። በአንድ መንገድ ነው የሚሄዱት። እኔ እንደዚህ ብያታለሁ አንተም እንደዚህ ትላታለህ ይላሉ። ብዙ ነገር ያደርጋሉ፣ ያስደርጋሉ፣ ያደርጋሉ፣ ይላሉ፣ ያባላሉ፣ ያስብላሉ። እነሱ ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ወዶቼ ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደሱ እኔ ምንም አድርጉ አትበሉኝ ባዲ ማለት ነው። ፍቅር ውስጥ ያስገባዋቸው እነዛ ናቸው፣ ሶስቱም ናቸው። አልዋሽም ባዲ ማለት ሌላ ሰው አልወደድኩም ባዲ አላፈቅርኩም። አንደን ሰው ለነገራችሁ የምፈልገው ነገር ማለት ነው አሁን ታይም ላይ ባለፈው ሙስሊም ፍቅር በጣም በረታብኝ ምናምን ብያችን እኔ መቼ እንደምቀየር አታውቅም። እኔ መቼ እንደምቀየር አይታወቅም። እዩት፣ አፈኩት፣ ሰላም አልኩት። እኔ ባዶ ካይን ዝርቅልኝ የምፈልገውን ለምንድን ነው መሰላችሁ? ሰላሜን አገኛለሁ። በቃ አላስታውሰውም። የሆነ ነገር ሲል ምናምን ነገር አልረበሽም፣ አይረብሸኝም ባዲ ማለት ነው። አንደን ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው አሁን ልቤ ውስጥ ያለው ማን ነው? ፊናይል ነው ባዲ አልዋሻችሁ ባዲ ማለት ግን ከሶስታችሁ ማንን እንደማፈቅር ማላቅ ማን ነው ከልብ የሚከተለው አላቅ አይ ቲንክ ማለት ነው እኔ ኢቭን ወደዋለሁ እንኳን ሳይገባኝ ማለት ነው በጣም የሚከተለው ሰው አለኝ። ይሄ ትራፊክ እንደማልወደው አውቃለሁ። ለምን ካላችሁኝ እሱ አረብ ስለሆነ አረብ ህዝብ ነኝ ማለት ምን አደረጉልኝ ነው ምን አደረጉልኝ አረብ ምን አደረጉልኝ አውቁ ማለት ነው። ግን አውሮፓም ብዙም አልከተልም ማለት ነው። ለምን ደወልኩ ታውቁታላችሁ? ፈኒለን ለምን እስከ ለምን እንደተመለስኩት ስተዛይ ንጋሪ ባዲ ማለት ላይክ ገደል ፋኪዶች ምናምን ነገር ሲሰማ ማለት ነው። እኔ መቼስ ጥሩ ነገር ሰው አልወድም። ደች ፋኪዩ ምናምን ነገር ስል ማለት ነው ያኔ ነው ደስ ያለኝ። ምክንያቱም ለምንድን ነው እንዴ ረበሽኝ ዶች ሲሉ ጊዜ እንዴ ረበሽኝ እንዴ ደች የሚሉት እንዴ ሰዎቹ በራሳቸው አይተማመኑም እንዴ? ወይም ደግሞ ክፋት ነው እናስቀየት ምናምን ነው ለታርም ነው ደች እዛ እንዴ ምንድነው የሰው እንስሳ ናቸው እንዴ? ነው እኮ አጨለሉኝ ባዲ ማለት ነው። እዚህ አንዳት ዩክሬና የሚያለች ባዲ ማለት ነው። ሲያስጠሉ እነዚህ ሀገር ሰው አይረዱም ባዲ ማለት ነው። የሆነ ነገር አድርጉ አይሉም ባዲ እየጨለልኩ ነው ወይ ውጭ አይሉኝም ወይ ተቀመጭ አይሉኝም። በቃ ምንም አይነት እንትን የላቸውም። እኔ እዚህ ባብድና እዚህ በመቱ ምን ያገኛሉ? ለምንድን ነው እንደዛ የሚያደርጉ ምናምን ነገር ስላት ማለት ነው እኛ ዶች ምናምን ነገር ይዤ ምናምን አሮጌት ባዲ ማለት ነው። አሮጌት ያለች ባዲ ማለት ነው ትላለች በቃ ላይክ በጣም ሰው ትቀርባለች። የዋህ ሴት ናት ግን ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው በቃ በዛችሁ ዶች አሉ ባዲ እነዚህ ነጥላን እንደዛ ይላሉ ባዲ ማለት ነው። በጣም ነፍ ናቸው ባዲ እንዲሁም እነዚህ ባዲ ማለት ነው እንደን ሰው ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው ስለ ሰው ላይ ማለት ነው አንዴ ዶች ይላሉ አንዴ እንትን ይላሉ ማለት ነው። እቻ ሀገር ባዲ ማለት ነው ለኔ ስለኔ አንዳት ነገር እየተናገረ ሰው ከጭንቅላቱ ያርድላት። እኔ በዚህ ሶሊና የሆነ በቃ ከእውቀት ነጻ ባዲ ማለት ሶሊና ጎምት
ከእውቀት ነፃ ናት። እኔ እንደዛ ላሳልቅ ቅርታ አድርግልኝ እና ስቶሪና ባዴ ማለት ነው። ወድሻለሁ ግን ደግሞ እውቀት የለሽ ቀሪ ነሽ አንዳንድ ሰው ማለት ነው። ወዶች ያለው ነገራቸው የምፈልገው ነገር ማለት ነው። ጀስት እኔ ምስኪን በቃ እሱም ባዴ ማለት ነው። እንደርሱ አይነት ነው ባዴ ማለት ነው። ከእውቀት ነፃ ነው ባዴ ማለት ነው። ማን ተመለሳት አለው። በዛ አስካርን ቀየረችው አይደል? አላውቅም ምን አደርጋበት እንደሆነ አላውቅም። ልጅቷ ባንዴ አስካርን ቀየረችው። ወደ ኋላ ስትመለሱ እንደዛ ትደርቃላችሁ። እኔንም ወደ ኔዘርላንድ መመለስ አልነበረብኝም። እንደዛ ደርቅ ያለው ባዴ ማለት ነው። እኔ ላፈነዳው ውዶቼ ማለት ነው። በቃ አልችልም፣ ሆዴ አይችልም ትልም ማለት እንደንሱ ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሆዲያም ምን አይነቱ አለት ነው ከናለ ግን ምን ችግር አለባቸው? ዝም ብለው ነው ሰው የሚደቁት ማለት ነው እንዴ? እሷም ለምን ትለቀዋለች? ዝባን ህጊ ባሊ በፍጹም አሳልፌ አልሰጥም አትልም ነበር? አዎ እኔ ሶርት ጋር ነው ማለት ባሊን ቅርብ ብትለው ማለት ነው 10 ሴት ነበር አመለከበት። ማን ነው ቤኔ ነው የሚባለው አይሶርት ማን ነው የምላቸው። በቃ ከጭንቅላቱ አትውረዱለት ነበር የምለው። ባዲ ምን አክት ነው ማን አቴንሽን ነው ወደዚህ እሺ ዲ ባሊንማ እንደዚህ አታዋርጅኝ ሚዲያ ላይ ነበር የምለው ባዲ ማለት ነው። አበዛሽው እንዴ አንድ ቀን ባይሆን ብዙ ነገር እኮ እየተደረገው ባዲ ለአቴንሽን ብቻ። እኔ መቼስ ባልዋንም እንደዛ ነው እንደማደርገው ባሊን ደንበብዬ ያሳልፈኝ እንደዚህ ማለት ነው። እንዲሁ በጣም እየተመቸኝ ምናምን የማይታሰብ ነገር ነው ወዲህ ማለት ነው። እኔ ለዛ እኮ ነው በቃ አስመሳዮች፣ ምድረ አስመሳዮች ሴቶችን ለማልወዳቸው ለምን ታውቁታላችሁ? ምድረ አስመሳዮች ናቸው። አስመሳዮች ሴት is not my type እንደርሶ ማለት ነው ውዶቼ። women not my type ባይ ማለት ወንዶች ታስጠሉኛላችሁ፣ እውነት ለመናገር ታናዱኛላችሁ። ባልባል ነው የምታደርጉኝ። ወንዶችም ታናዱኛላችሁ። ባዲው ሉቃስ ደህና ነው ባዲ ማለት ነው። እኔ ባዲ ማለት ነው አንዳት ሴት ለኔ ቃል ምንም አትመስለኝም ብለዋል ባዲ ማለት ነው። ባዲ በጣም ጎበዞች ናቸው። እሱም ጎበዝ ነው፣ ታይልም ጎበዝ ነው። የኛው ሃርድ ነው። በቃ የሆነ አንዳንዴ ሻም ነው በቃ ላይ ከነኝ ቃውል ነገር ነው የሚመቸው ባዲ ማለት ነው። እንደንሶ ማለት ነው እንደች ልነግራችሁ ማለት ነው። ግን እኔ አሁን አልተውም ብዬ ነው እንጂ ስል ነበር ማድረው ባዲ ማለት ነው። በቃ ለሊት የሆነ ነገር መጥቶ እንትን ያደርገኝ ነበር ማለት ነው። እንደዛ ሲሆን ግን ማለት ነው ወዶቼ የሆነ ጥቅም ሲያገኙበት የሆነ ነገር ሲመቻቸው አንዳንድ ሰዎች በጣም ይወዱታል። እንደ ሰው ማለት ነው። ያኛው ታይለር በጣም ወደው ነበር ያልኳቸው ያጎቴ ልጅ አይ ቲንክ ደህና ነበር መሰለኝ። አይ ቲንክ ተመቸው መሰለኝ ማለት ነው። አይ በቃ ለምን እንደሆነ አላውቅም፣ ለምን እንደምወፈሰበስ አቀፈሪ ማለት ነው። ዝም ለምን አለ ከዛ ማለት ነው ወዶቼ ላይክ እኔ እየቀለድኩ ነው ብዬ ማለት ነው። በጣም ፍቅር ይዞኛል ምናምን ነገር ብለው ደህና ነኝ በጣም አይደለም ደህና ነገር አልኩት ባለኝ ማለት ነው። ከዛ ማለት ነው በቃ ከፊት ያለ ሰው ቃል ማወራው እንደ ሰው ለዛ ነው እኔ ብዙ ጊዜ ኮንታክት ማላደርገው። በቃ ሆዲት ማለት ነው ክል የሆነ በቃ ላይ ቀለል ነገሮችን ቀለል አድርጌ ነው የምናገረው እና ሰው ምንም አይመስለኝም ባለኝ ማለት ነው። ከዛ ማለት ነው እኔ በደኝ ማለት ነው ብዙ ወንዶችን እንደምወድ ነበር የሚያውቀው እሱ። ወንድ ፍቅር እንደሚዘኝ ምናምን ነገር ያረቻው ምናምን ነገር ይለኛል ማለት ነው። እንዲሁም ቻንስ አይሰጥም እሱ በደኝ ማለት ነው። ምንም አይነት ማለት ነው ወንድ አይወድም አውቃለሁ። እንደ አሬ የሆነ ተአምር ልፈጠር ነው አልኩኝ በደኝ ማለት ነው። እሱ ሴት እንጂ ወንድ አይወድም። እሱ ከተመቸው የሆነ ተአምር አለ። ምንድነው እሱ? በቃ በጣም ሰው ኢምፖርታንት ሰው ነው አልኩኝ በደኝ ማለት ነው። አይሶርቱ ጋር ነው የምላችሁ። በጣም እንትን አንዳንድ ሰው ማለት ነው እሱ ራሱን ይጎዳል እንጂ እኔ የሚጎዳኝ መንገድ ነው ፍጹም አይለከኝም ማለት ነው። እንትን አሳልፎ በጭራሽ አይሰጠኝም ማለት ነው። ያኛው ፍልስፍና ባገኝ ማለት ነው። በጣም ወዶ ግን ፍልስፍና ያበዛል። ዳይሬክት ላይ አይናገርም።
ሂድ ከሆነ አትሂድ፣ አትሂድ ከሆነ ሂድ ይላል። ባዴ በቃ ቢኮን ነው የሚያደርገኝ ባዴ ማለት ነው። ጭንቅላቴን ባዴ ማለት ነው። እንትን ሰው ማለት ነው ወደ ቼል ነገራቸው የምፈልገው እሱም ጥሩ ነው ባዴ ማለት ነው። እሱም ጥሩ ነው። እንደዚህ ሰው አይደለም ባዴ ማለት ነው። እንደ ኔዘርላንድ እንደ ሆላንድ አይደለም ባዴ ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራቸው ድርቅናቸው ቢመሳሰልም ሌላ ሰው አለ ባዴ ማለት ነው። እንደዛ ሆኖ ግን ልብጡ እንደን ሰው ማለት ነው ወደ ቼል መቼስ የኔ ቤተሰብ ማለት ነው በኔ ምጭክል ልብ ያላቸው ኢቭንም እነሱ ነው የሚመስሉ ሰዎች በኔ ምጭክል ልብ ያላቸውም ባዴ ማለት ነው። ሶስት ቀን ነው የምላቸው አንተ ሰው ማለት ነው ወደ ቼል ነገራቸው በትክክለኛ ቤተሰቦች ነው እየነገርኳቸው ያሉት ባዴ ማለት ነው። ከዛ ማለት ነው ወደ ቼል ነገራቸው የመፈለጋው ነገር ማለት ነው። እንደን እኔ ግን በጣም በቃ በጣም የተመቸኝ አልዋሽም ምርት ላይ ነበረ። ግን አሁን በጣም እብድ ብዬለት ያለሁት ተራው ግድ ደርሶ ነው መሰለኝ አላውቅም። ፊኒ ነው አንተ ሰው ማለት ነው ለሊት ውይ ስል ነበር ማረው በቃ የሆነ በቃ እንደን ፓወር ኦፍ ኦስተርነደን ፓወር ኢዝ ኦስተርን ያልኩት ለምንድን ነው መሰላችሁ? አይ ቲንክ እዚህ አካባቢ ማለት ነው ሁላችንም ጋር ሰይጣን ነገር አለ ማለት ነው። አይወጣ ነው ማለት አይ ቲንክ አገሬም ስለሆነች ይሆናል ከአሜሪካ የሆነ በቃ የሆነ የሚገባ ሰይጣን ነገር ማለት ገና ነው ባይ ማለት ነው። በጣም ተከላካይ ቤተሰብም ስላለኝ ነው መሰለኝ አትንክ እንደ ሰው ማለት ነው ሁሉ ቼል ነገራችሁ የምፈልገው ነገር ማለት ነው። ለምን አሁን ይህን ወደዋለሁ ቀሱን አምላችሁ ተቀበሉ። አንደን ሰው በቃ እኔ ከስሜቴ ጋር ነው የምቀያየረው። አይ ዶንት ኬር በቃ እኔ ስሜቴን አልደበቀም ባዲ ማለት ነው። ስለዚህ እንደዛ እያልኩ ነው የሚሄደው። ስለዚህ ማለት ነው ሁላቸውም እኮ ምንም ነገር የላቸውም ከእኔ ጋር ዲሃብ ነው ናቲንግ ያው እውነት ለመናገር ሳያቸው ደስ ይላሉ። ይሄን ያህል ለኔ ኔጌቲቭ አይመስሉም፣ ደስ ይላሉ ባዲ ማለት ነው። የሚጠሉኝ ምናምን ነገር አይመስሉም ማለት ነው። ያው አይጠሉኝም ብላችሁ ሰው ከልክ ማለፍ የለባችሁም ወዶች ያለ ነገራችሁ የምፈልገው ነገር ማለት ነው። እኔ ከልክ አላልችም እንደን ሰው ማለት ነው። ለዛ ነው ብላችሁ እንደ ሰው ማለት ነው ወዶች ያለ ነገራችሁ የምፈልገው ነገር ማለት ነው ወዶች መቼስ አንድ ጉዳይ ያገባኝ ግን በማያገባኝ ጉዳይ ላይ እያደማችሁ ነው ጆባ እያደርጋችሁ ማለት ነው። ጆባ በሉ እያላችሁ ነው። እኛም ጆባ እያለን ነው። ጆባ ብለን ደግሞ መልስ እየሰጠን ነው። እንደን ሰው እንደኔ ወረኛ አይታችሁ ታውቁታላችሁ በዚች ምድር ላይ ግን ለሰው ግድ አለኝ ባለኝ ማለት ነው። ወይኔ ለሰው ግድ አለኝ ባለኝ ማለት ነው። አንተ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው። ግን ተጠራጣሪ ናቸው። በጣም ታስመስላለች። በጣም እኮ ነው የምትከታተሉ። በጣም ግን ታስመስላላችሁ። አንተ ሰው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው ወንዶች። ስለዚህ ያው ምንም ነገር እየተሳካልኝ ስላልሆነ ህይወት በዚህም በዛም ምንም ነገር ስለሌለ ምንም ነገር ደስተኛ አይደለም። ታውቁታላችሁ። ኢቭንም መኖሬንም ተጣጣው እያስመሰልኩ ነው አውቄ ነው አንደን ማለት ነው። ነገ አለን ይሉኝ ህይወታችን ኤቭሪ ታይም ስጋት ውስጥ ነው። ጭንቀት አለ፣ ይደብራል፣ ይሰለቻል። በቃ ዝም ብለዋል ነገሮች ቦታ አልሰጠም ባዴ ማለት ነው። እንደርሱ ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ማለት ነው። ፊኒ ምን ወደድሽው? አንዴ እኛ ፋኪዶች ስላለ ማለት ነው አሁን ላይ በጣም የሳበኝ ማለት ነው። ሁለተኛው ግን በስሙ አይደለም የወደድኩት። ሶስተኛው ምንም ይሁን ምንም እኔ ዘረኛ እንዳልሆንኩኝ ነግሬያችሁ ነበረ። ግን እኔ ዘረኛ ባልሆንም ዘረኛ ሰዎችን
የዘረኞችን መጫወቻ ግን መሆን አልፈልግም። ነው ራሴ ሁሌም ከእንደዛ አይነት ሰዎች መጠበቅ እፈልጋለሁ። አንደን እሱ ነገር ልነግራችሁ እፈልጋለሁ። እኔ ከወደድኩት እንደዚህ ስላለ ፊልም ስለሆነ ነው ሲሙ ስለማስተረጉመው ምናምን ነገር እንዳይመስላችሁ። በቃ እሱ ራሱ ስለሆነ እንደዋለ ባዲ ማለት አንተ ያው ለክፋትም ሊሆን ይችላል ለጥሩም ሊሆን ይችላል እንደዛ ያደረገው አዶንኬር ግን they are all these the same ናቸው ለኔ ባዲ ማለት ነው። አንደኛው ለአንደኛው አትበለኝ ባዲ ማለት ነው። የፈለገኝ ሰው አሁንም ባዲ ማለት ነው ሀይ በለኝ ባዲ ማለት ነው። በጣም ለኔ ፍላጎት ካላቸው አንዳንድ ሰው ማለት ነው ወንዶች ለነገራቸው ፈልገው ነው። ስቀጥል ደግሞ ነግራችሁ የምፈልገው ነገር ማለት ነው እናንተ ናችሁ እንጂ ያስመሰላችሁ ለጩታን ምንም ነገር እያስመሰልኩ አይደለም ያለሁት ቀጣሪ እየተናገርኩ ነው። እንድሰው አሁን ፊኒ እንድረዳኝ እፈልጋለሁ ባዲ ማለት ነው። በቃ ፊኒ ጋር ፍቅር ስለያዘኝ ባዲ ማለት እንድረዳኝ እፈልጋለሁ ባዲ ማለት ስለ እድሜ ስለ ሌላ ነገር ስለ ምንም ነገር አልፈልግም ባዲ ማለት ነው። አፍቅር ያለ ሌላ ነገር ባዲ ማለት ነው። እኔ አሁን ፊና ስለ ትዳር ምናምን ነገር ሲያወራ አልሰማሁትም ባዲ ማለት ነው። አንደን እንደዛ ነው ባዲ ማለት ነው ያላወራሁት ስለ ትዳር ማለት ነው። እንደን ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነው የምላችሁ። በቃ ወደዋለሁ በቃ ከዛ ውጭ ምንም ነገር የለም ባዲ ማለት ነው። አንተን ማለት ነው እዚህ ሀገር ላይ አይደለም ቋንቋ ለመልመድ ምንም ነገር ለማድረግ በጣም ከባድ ነው ባዲ ማለት ነው። አንደቹ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ነው አሁን ታይም እንደዛ ነው ማለት ነው። እኔ ሀበሾች ምናምን አትከላልሱበት ባዲ ልጅን አታባላሹት ባዲ ማለት ነው። ስለዚህ እንዲሁም ስሜቴ በጣም ነው ዳውን የሚሆነው። ምክንያቱም እኔ ለሀበሻ ስሜት ሊኖረኝ አይችልም ባዲ ማለት ነው። እነሱ ጋር የምትመጡት ቆሼዎች ናቸው ባዲ ማለት ነው። ይሄ ምንም አይደለም ማለት ነው። ከረኛ ሰው አይመጣም ወትፍልጥፍ ነው ባዲ ማለት ነው። ምክንያቱም ሰው ሼም አለው ውጥፍ አይልም ባዲ ማለት ነው። የሆነ ወጥፍ ልጥፍ የሚሉ ሰዎች ዝም ብለው ተራ ሰዎች ስለሆኑ ባዲ ማለት ነው። ስለዚህ ልጁና እንትና ታደርጉ ባዲ ማለት ነው። ስሜት ከጠፋ ደግሞ ሌላ ቦታ ይታያል ባዲ ማለት ነው። ተኛል ባዲ ማለት ነው። እንደው እኔ ግዴታ በቃ በጣም ምናምን ነገር በጣም ውይ ማለት አለብሽ አትበለኝ ባዲ ማለት ነው። ውስጤ ውይ ያለ ነው ባዲ ማለት ነው። እኔ ውይ ባለንም ውስጤ ውይ ያለ ነው እያገጥኩት ነው ባዲ ማለት ነው። እንደዛም ጥሩ አይደለም ውዶቼ ማለት ነው። ሴት ልጅ ነኝ ባዲ ማለት ነው። እናም እዚህ ቤተሰብ የለኝም የሚከባከበኝ የለኝም። ካምፕ ውስጥ ነው ያለሁት። ስንት ጥላት አለ፣ ስንት አይናም አለ፣ ስንት ነገር አለ ባዲ ማለት በስንት ነገር ሊጠቀሙብኝ ይችላል ባዲ ማለት ነው። ስለዚህ እንደዛ ባለመሆኔ እንዲሁም ልትደሰት ይገባል ማለት ነው። ለፊኔ በጣም ነው የምወደው በጣም ከልቤ ምን ልበላችሁ በቃ ለምንድን ነው ግን እነዛ ወደ ጀርመን ወደ ስዊስ ያላቸው ሰዎች በጣም የሚያስቀና እንትን አላቸው ማለት ነው። እኔ ባዲ ማለት ነው እውነት ነው የምናገረው ባዲ ማለት ነው። ከዛች ሴት ጋር ሳይሆን በቃ ልክ የሆነ ይነሳብኛል በጣም ነው የሚያናደኝ ምናምን ነገርና እንደዛ አይነት ስሜት እንድኖረኝ ያልፈልግም ወዶቼ በቃ በጣም ነው የምናደደው። ለምን አገባኝ እሱ ምን ነው እናተ ልጅ ነው የአባቴ ልጅ ነው ምን ነው ከፈለገ ሴት ጋር አይሆንም እንዴ ነው በጣም የሚያናደኝ ባዲ ማለት ነው። ስለዚህ በቃ እኔ አልችልም ባዲ ማለት ነው። ቅናት ሳይሆን ፍቅር ነው ውዶቼ ማለት ነው። ሰው ወደዳችሁ ታዲያ ምን ያደርጋል ባዲ ማለት ነው። አንደን እኔ ደግሞ በቃ ይሆናል አይደለ በቃ ይሆነ ማስመሰል ምናምን ነገር በቃ አልችልም ባዲ ማለት ነው። ደስ በቃ እኔ እንደፈለግኩ ነው የሚሄደው ባዲ ማለት ነው። ሰው ማለት ነው ወዶቼ እንደዛ አይመስልም ማለት ነው። አንደን ሰው ማለት ነው ላይክ ለኔ በጣም ማለት ነው ስለምሰቃይ ስሜት ከጠፋልኝ ለኔ ደስታዬ ነው። ምክንያቱም ለማጨነቅልኝ ሰው መጨረቅ አልፈልግም ባዲ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ወንዶቹ በጣም ስጋታቸውን ማቃለው አንዳንድ ጊዜ ደግሞ በሌላ ሳይድ ደግሞ ካልኳችሁ በኋላ ሌላ ማለት ነው ሌላ ሳይድ ደግሞ አው ትጫወተኛለች ትጫወትብኛለች ምናምን ነገር ብሎ ያስባሉ ባዲ ማለት ነው። እንደዛ ከሚሆን ማለት ነው ልክ ያለፈ ንግግር አትናገሩ እስከምትገናኙ ድረስ በቴክስት ማለት ነው። ሰላም ነሽ አለሽ
ኦኬ በቃ የሚመችሽ ከሆነ ችግር የለም እረዳሻለሁ፣ እንገናኝ ይባላል ባዴ ማለት ነው። ስለዚህ አሁን በጣም ሰልፍሽ አትሆኑ። ከሷ ጋር ቴክስት አላድርጉ፣ ከሷ ጋር የሆነ ነገር አትበሉ ባዴ ማለት ነው። ብታደርጉም ባታደርጉም እንደዛ ነው። ለሰው ክብር ይኖራችሁ። ክብር ማለት እሱ ነው ባዴ ማለት ነው። የማታከብሩትን ሰው የምትቀፉትን ሰው አግብታችሁ እንኳን አይጠቅማችሁም ባዴ ማለት ነው። ስለዚህ ማለት ነው ሰው ከተቀበላችሁ አይቀር መተባበር ጥሩ ነው ባዴ ማለት ነው። አንዳቸው ማለት ነው ወንዶች ለነገራችን የሚፈልገው ነገር ማለት ነው። እኔ በጣም ከበደኝ ማለት ነው። አሁን እንትኑ በቃ እንትን ማለት ከበደኝ ማለት ነው። በቃ ምንም በቃ ወድጄዋለሁ ማለት ነው። አንዳቸው ማለት ነው ወንዶች ለነገራችን የሚፈልገው ነገር ማለት ነው መሰላችሁ ያ አንድ እንደዚህ ስል ፈቅዶች ስል ጊዜ ማለት ነው ላይክ እየተላገጠ ሊሆን ይችላል ባዴ ማለት ነው። እንግዶች በጣም ነው የምንችለው እንደሱ በጣም ብዙ ቦታዎችን ይዘውራል ማለት ነው። እንዳጋጣሚ ሆኖ ባዴ ማለት ነው። ትንሽ ወስተን ታይለር አይንዝራ አይመስለኝም ባዴ ማለት ነው። ግን ሌሎቹ በጣም ዙረት ይወዳሉ። እኔም በጣም ነው ዙረት የምወደው ማለት ነው። ሀገሮችን መጎበኘት ማለት ነው። ወደ እንግላንድ ወደ የአውሮፓ ሀገራቶች ወደ ካናዳም ወደ አሜሪካም ሊሆን ይችላል። እኔ በጣም ነው የምወደው ባዴ ማለት ነው። በጣም ትራቭል በጣም ነው የምወደው። እንደን እኔ ባዴ አሜሪካ ሀገሬ ስለሆነች ባዴ ባልሄድም መናገር አለብኝ። ያው ሲናገር ጊዜ ደስ ይለኛል ማለት ነው። ነገራችን የምፈልገው ነገር ማለት ነው ለምንድን ነው መሰላችሁ? እኔ ብዙ ተሰቃይቻለሁ። አንዴ ዶች እያሉ፣ አንዴ እንግሊዝኛ እያሉ፣ አንዴ ትግርኛ እያሉ በቃ ላይ በጣም ያስለቀሱኝ ማለት ነው ሰዎቹ። እንትን ሰው ማለት ነው ምንም ብናገርም ምንም እኔ ባዴ ማለት ነው ድሮ ይሉ የነበሩትን ነገር ይዤ ማለት ነው እዚህ እንደዚህ ትሉ ነበር እንደዚህ ትሉ ነበር ብላቸው ምን ይሰማቸው ነገር ነው? ይደብራቸዋል። ምን አገባቸው ባዴ ስለ ታሪክ ባዴ ማለት ነው። እንደን ህይወት ከባድ ናት፣ መራር ናት። ስደት ነው ባዴ ማለት ነው ውዶቼ። በዛም እንደዚህ አይኔ በዛችሁ ስደተኛ ከሆናችሁ ወይኔ ልነግራችሁ አልችልም። በጣም ከባድ ነው ያተሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር መሰላችሁ ልነግራችሁ የምፈልገው ነገር ማለት ነው ስለ ቫይረስ ከሆነ ስለ ኤችአይቪ ጭንቆ ነው ማለት ነው። ማንም መንእሰይ ማንም ወጣት ራሱን ማበላሸት አይፈልግም ማለት ነው። ህይወቱን ማበላሸት አይፈልግም ማለት ነው። ማበላሸት አይፈልግም ማለት ነው። በአሁኑ ታይም ኢቭን እንኳን ወንዶቹ ወሬ በደም ማለት ነው የሚፈሩ ወንዶች ብዙ አላየሁም ባዴ ክለብ እንደሆነ አላውቅም። ምንም አይነት አይፈሩም ባዴ ማለት ነው። አንደን ስለ ስሜት ብቻ ነው የሚጨነቁት። አይ ቲንክ ሲነጋ ወይም ሌላ ታይም የሚጨነቁበት ይሆናል ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ኢቭንም ፈረንጆቹ በጣም አይጨነቁበትም ባዴ ማለት ስለምንም ነገር ሲጨነቁ አይጫላያቸውም ባዴ ማለት ነው። ቼክ ኢሶ ኢምፖርታንት ባዴ ማለት ነው። በኋላ ላይ አንቺ ላይ የለከምሽኝ አንተ ላይ የለከምሽኝ ከምባባል ማለት ነው መጀመሪያ ቼክ ማድረግ ነው ባዴ ማለት ነው። መለያየትም ካለባችሁ ላይ ያላችሁ በሰላማዊ መንገድ መቀጠልም ካለባችሁ ትቀጥላላችሁ ባዴ ማለት ነው። እንደን መጠንቀቅም ካለባችሁ ትጠነቀቃላችሁ ባዴ ማለት ነው። እኔ ህይወት እንትን ኦቨር ነው ማለት አይደለም ባዴ ማለት ነው። እንጠነቀቃለሁ አንደኛ፣ ሁለተኛ ብጠነቀቅም ባልጠነቅም አይደለም ሁሉንም ነገር ፈጣሪ ነው። እንጠነቀቃለሁ፣ ቼክ ላይም አምናለሁ ምናምን ነገር ማለት ነው። አንዳንድ መሸወድም አለ። ያው ስትሸወድም ያው ፈጣሪ ብቻ ነው የሚያተርፋችሁ። በቃ ምንም ነገር ማለት አልችልም እዚህ ጉዳይ ላይ ማለት ነው። ምክንያቱም ብዙ ነገር ይወራል ማለት ነው። አንድ የሆነ ነገር ከባለ የሆነ ነገር ነው እኔ በዚህ ማለት ነው ቡዳ ነው ካሊ ማሳየኝ በቃ እኔ በጣም ነው ቡዳ የሚመቸኝ። ቫምፓየር ነው ቫምፓየር በጣም ነው የሚመቸኝ። ጎስት ነው ጎስት በጣም ነው የሚመቸኝ። ቆሻሻ ነው ቆሻሻ በጣም ነው የሚመቸኝ። እንትን ነው እንትን በጣም ነው የሚመቸኝ። በቃ ጅብ ነው ጅብ በጣም ነው የሚመቸኝ ነው የምላቸው ባዴ ማለት ነው። ቀጥታ አደረጋችሁ ዝግት ማድረግ አለባችሁ ባዴ ማለት ነው። ካላችሁ ሰው አታሰቀዩ ባዴ ማለት ነው። ሰው ማለት እንደዛ ነው ባዴ ማለት ነው። ሰው ብዙ ነገር ያወራል ማለት ሀበሻ ሌላ ምንም ስራ የለም ባዴ ማለት እዚህ ያሉ ቆሻሻዎች ማለት ነው። ሌላ ምንም ስራ የላቸውም ባዴ ማለት ነው። እሱ ስራ ነው ባዴ ማለት ነው። እየበሉበት ነው ብዙ ነገር እያገኙበት ነው።
እንደርሶ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። እንደርሶ እኔ በቃ ሌላ ምንም መምላችሁ ነገር የለም። የእኔ ይመስላል የኔ ሀሳብ ማለት ነው። ፊኒ ዋሊ ማለት ነው እዚህ ቀርበን ያለው ዋሊ ማለት ነው። የስንት ሰዓት ጉዞ ነው ያለው ዋሊ ማለት ነው። ስዊስና ጀርመን በቃ ተስዋይ አንድ ላይ ናቸው ባዲ ማለት ነው። እንደሱ ማለት ነው ልጅ ልንጋቸው የምፈልገው ነገር ማለት ነው። አይስ እኔ መጀመሪያ ስዊስ ሄድ ማለት ነው አልተኛም ነበርና ላይ ማለት ነው። ባሱ ወደ ስዊስ ትሄዳለች፣ ወደ ጀርመን ትመለሳለች። ወደ ስዊስ ወደ ጀርመን፣ ወደ ስዊስ ወደ ጀርመን ትሄዳለች እና ከዛ እንዲዘ ተገኘ ነበር ባልጃውንም ልክ ልትሄድ ስል እንደዛ ያደርግ ይዛታለሁ። ልክ እንትን ሳደርጋት ደግሞ እተኛለሁ። ልክ ይዛታለሁ እተኛለሁ ምናምን ነገር። ከዛ በቃ ሴትዮዋ እንዴት እንደሳቀች ማለት ነው። በቃ ልክ ተኝታለች። አሁንም ለሸወዳ የሚጠቀሙ ሰዎች አለለ የተኙ አስመስለው የሚሰሙ ሰዎች ማለት ነው። ከዛ ማለት ነው የተኛ የሞትኩ ነበር የሚመስለው። ከዛ ልክ ሻንጣውን ስትይ እንደዛ አድርጌ ያዝኳት ማለት ነው። ከዛ ማለት ነው ሴትዮዋ በጣም ሳቀች ማለት ነው። ወንዶቼ ማለት ነው ቀለል አላደርግም ነገሮች ባዲ ማለት ነው። እንደርሱ ማለት ነው ወንዶቼ ይሄንን ይመስላል ማለት ነው። ስለ ፍቅር ጉዳይ መስማት የምትፈልጉት ነገር ስንታችኋል ማለት ነው። አሁን ላይ ያ ፊልም ነው ማለት ውስጥ ያለው ግን ግዴታ ምናምን ነገር አትጠቀሙ ቢባዲ ማለት ነው። ከፈለገ እሱ ራሱ ሀይ ማለት ይችላል። በቃ ምንም ነገር እንትን የሚለበት አይደለም ማለት ነው። ልጅ አውሮፓ ውስጥ ነው ያለው። ብዙ ነገር ተምረም ሊሆን ይችላል ባዲ ማለት ነው። ብዙ ነገር ሊረዳ የምችል ሰው ነው እሱ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ስለ ፍቅረኛው ካወራችሁኝ አገባኝም ማለት ነው። ስለ ፍቅረኛው በቃ ነው ፍቅረዋለሁ በቃ ከዛ ውጪ አለም ከያ ትኖሩ አትኖሩ ምንም አያውቅም ማለት ነው። ከወደው በቃ አንተን ሰው ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዴ ማለት ነው እዛም የሚንቀለቀለው ነገር ማለት ነው ኖርማል ነው። ባዴ ማለት ነው ኖርማል ነው። አንዳንዴ የምንቀላቀል ምናምን ነገር ማለት ነው። እንደን ሰው ማለት ነው ወንዶች ለነገራቸው ፈልገው ነው። ስለ ፊልም ጀምሬ ያላችሁ ነበርና ማለት ነው እዚህ ሲመጣ ጊዜ የሆነች ፈረንሳዊና አሜሪካዊ ሆኖ ይሰራሉ ባዲ ማለት ነው። ለፊልም ሊሆን ይችላል ባዲ ለውንም ሊሆን ይችላል ማለት ነው። ሆሮ ይሰራሉና በጣም የሚያስቀው ልጆቹ ሴት ልጆች ናቸው፣ ጓደኛሞች ናቸው። በጣም ነው የሚያስቀው። ግን ማክስ ብላክ በጣም የምታስቀኝ ለምንድን ነው መሰላችሁ? ወንድ እኔ እንደሷን አይነት ወንድ እማውቅ መሰለኝ ነበረ በፊት። እንደ እሱ ወንድ ልጅ ተቀየረ ማለት ነው፣ ሴት ሆነ ማለት ነው ምናምን ነገር እያልኩኝ ነበረ። እንደን ሰው ማለት ነው ሁሉ ሴል ነገራቸው የሚፈልገው ነገር ማለት ነው። እንደን በጣም ነበር የምታስቀኝ በቃ ሁሉ ነገርዋ ማለት ነው። ካርሚናም በጣም ደስ የምትል ልጅ ናት ባዴ ማለት ነው። እንደን እኔ ባዴ ማለት ነው ጠባይ ትንሽ በረታችን እንጂ እንደማክስ አይነት ጠባይ ያላችሁ ሰዎች በጣም ነው የሚስማሙኝ ማለት ነው። ትንሽ ግን እንትኑ ሃርድ ናት በቃ ላይ ከኔ ወንድ ነው ማለት ማለት ነው። ለኔ ወንድ ናት። እንደን ሰው ማለት ነው እንደና ታዋቂ ዋ ትላለች ማለት ነው። የሆነ ነገር እሷ ሀብታም ነበረች እና ከዛ የሷን እቃ ስታይ ጊዜ ትላለች ነው ሰው እንደዛ አድርጌ ነው ስሜቴ መግለጽ አልችልም። ደህና ባዴ ማለት ነው። እኔ የሆነ ነገር እንደዛ እንድትልኝ ቢፈልግ ነው አስጠራት ነበረ በቃ ላይ ሰርፕራይዚንግ ስታደርግ ትላለች ማለት ነው። ሲቀጥል ደግሞ ማለት ነው የሆነች ኒውዮርካዊ መጥታ ነበረች እና እነሱም እንዳጋጣሚ ኒውዮርክ ናቸው መሰለኝ ማለት ነው። እንዳጋጣሚ ሆኖ ፊልሙን ያየሁት መጀመሪያ ላይ ሲመጣ እንደነ ብዙ ወደዚህም አብረው መጥቶ ነበር መሰለኝ። አይ ቲንክ በቃ ልጆቹ በጣም ነው የተዋሃዱት እና የማክስ እናት ደግሞ አይ ቲንክ እንግላንዳዊ ነበረች መሰለኝ። አይ ቲንክ እንደን በጣም ትንሽ ነኝ የምትል ነበረች እና ከዛ ማለት ነው እነርሱ ምናምን ነገር ስትላቸው አይ ቲንክ ትልቅ ናት ልትል ፈልጋ ነው መሰለኝ። አይ ቲንክ ያቺ ጓደኛዋ ካርሊን ማለት ነው
አንዴ እንዳትሰማሽ ያኔ ትልቅ ነኝ ብላ ራሷን አታስብም። በቃ እንደ ህፃን ነው የምታየው ራሷን ምናምን ነገር አለቻት ማለት ነው። እንደውም አንዳንድ ሰዎች እንደዛ አይነት ሰዎች አሉና ብቻ በቃ እኔንም እንደሚገጥመኝ ነው ማለት ነው እሱ ነገር ማለት ነው። ሲቀጥል ደግሞ እንደ ልጆቹ በጣም ያስቃኛል፣ ደስ ይሉኛል፣ በጣም ያዝናናል። ልጆች ልነግራቸው አልችልም። እንደን ሰው ማለት ነው ልጅ ለነገርኳችሁ ማለት ነው። ግን ምንድነው ያልኳችሁ? እኔ ባይ ዘ ወይ ማለት ነው እኔ ሰው በጣም ነው የምቀርበው። አሁን የሆነ ሀገር ሰው በጣም ነው የምቀርበው። በጣም እንዳጋጣሚ ሆኖ እድሌ ነው በቃ በጣም ስለሚያቀርበኝ በጣም ከብዙ ሰው ጋር ነው የምቀራረበው። የትኛውንም ሀገር ሰው ጋር አንተን በጣም አሪፍ ዝምድና ነው የምፈጥረው። እኔ እንደነገርኳችሁ ዘረኛ አይደለም ግን ማለት ነው። ማክስ ባዲማ ሴቶችን በጣም ትረዳለች፣ ሴት ትቀርባለች። እኔ ሴቶችን ሞር አይደለም ከወንዶች ጋር ነበር እኔ እንደዛ አይነት ግንኙነት ሊኖረኝ የሚችለው። ጀስት ጓደኛው እንኳን ወንድ ነበር የሚይዘው። ግን እኔ አይ ቲንክ ወንድ ነው የምረዳ። አሁን እኔ ሴት አይደለም እንደዚህ ልነካትና በቃ እንደፈለኩ ምናምን ነገር በቃ አልነካትም። ሴት በቃ በጣም ነው የምፈራት። ሴት አልነካም፣ ሴት አልነካም። አረብ ባይዶ ሴትም አንድ ወንድም አንድ ናቸው። በቃ ቆሻሻ ናቸው። አይስወርት ጋር ነው የምላችሁ። በቃ ማለት ብዙ ክፍተት አለን እኮ ሰዎች ነበር። አረብ እኮ ይቻል አይደለም ብዙ ክፍተት አላቸው፣ ግን እነሱ ቆሻሻ ናቸው። ባዲማቸው ሴትም ወንድም ባዲማቸው አስመሳይ ናቸው። ባዲማቸው በቃ የሚያጃ የላቸው። በቃ ወልፋስፋሳት በራሳቸው አይተማመኑም። አሁን የሆነ ነገር ፈልጎ እንኳን በራሳቸው የሆነ ነገር የሚያደርጉት ነገር የለም። ባዲማቸው በቃ አሁን በቃ ሰው ሲወዳችሁ መጥቶ ልጥፍ ይላሉ እናንተ ጋር ከለቀቃችሁ በቃ አረብ ምን ሆነ አይተኝ በቃ አለኝ ባዲ ማለት ነው። እንዲሁም እኔ እንትን በጣም ጠብቅ ናቸው ጭንቅላት ያላቸው በቃ ምንም እንትን አይልም ባዲ ማለት ነው። አንተሱ እኔ ባዲ ማለት ነው። እኔ በጣም የሚረዳቸው ባዲ ማለት ነው። ስለዚህ ባዲ ሰው አላጨናንቅም። መጣበት እንደጣበት ወጣበት ገባበት አለለም ባዲ ማለት ስለምጋበል ባዲ ማለት ነው። ሲቀጥል ደግሞ እኔ ሴት ብዙ አላለም ማለት ደስ ለኛለች፣ ወዳለው አከብራለሁ። ግን ይሄን ያህል ከሴት ጋር መቀራረብ አልችልም። በቃ ሴት ልጅ ታስጨንቀኛለች። እኔ ጋር መታ ማለት ነው የሆነ ነገር ስትነገር ምናምን ነገር አሁን በቃ ቆረፈች፣ አሁን አለቀሰች፣ አሁን ተነካች፣ አሁን እንትን ብላለች ምናምን ነው ያልኩኝ። ይጨነቃለሁ ባዲ ማለት ነው። አንተን ሰው በጣም ከርፉሊ ነው ከሴት ጋር የሚሄደው። ወንድ ጋር ግን ላይክ በጣም እግባባለሁ። እንደፈለኩ ነው የምሆነው ባዲ ማለት ነው። እንደፈለኩ ስላችሁ ደስ ጓደኝነት ላይ ባዲ ማለት ነው። ስለዚህ እኔ በጣም ለወንድ የሚመች ጠባይ ያለኝ ባዲ ማለት ነው። ከወንድ ጋር አሪፍ ጠባይ ያለኝ ባዲ ማለት ነው። የሚሄድ ጠባይ ያለኝ በጣም ወንዶቹንም ስለለመድኩ ነው መሰለኝ አይደል ማለት ነው። አንተን ከድሮንም አጎቴ ላይ ነበረ ማለት ነው። ወንዶችን አትቅረብ ለክሲት አይደለሽ እንደና ነው ይለኝ ነበር ማለት ነው። ብዙ አይነት ወንዶችን ባዲ ማለት ነው። አንተን ሰው ማለት ነው ወንዶች ያለናቸው በልምድም ሰዓቱ አሁን እኔ ባዲ ማለት ነው እንደትል ማለት ነው። ካኔ በፊት እኔ ከሁሉም ወንዶች ጋር ሰላምተኛ አይደለም ወንዶቹ ጋር አሪፍ ግንኙነት የሚኖረኝ ኢቭንም ባዲ ማለት ነው። እኔ የሆነ በጣም መላላስ መሳሳም በቃ ዝም ብለው ያሉ መዋል ማደር ምናምን ግራ አይመቸኝም። ሰዎች ጋር ነው ሲበዛ ይሰለቸኛል ማለት ነው። አንደን በቃ ለክ ፍቅር በጣም ሀያል ነው። በቃ ፍቅር ሲኖራችሁ ደስ ይላል። ግን የሆነ ያለ በቃ አላውቅም የሆነ ብዙ አይመቸኝም ባዲ ማለት ነው። እኔ ባዲ ማለት ነው ማድረግ የፈለኩት ነገር አድርጋለሁ እንጂ አንዳንድ ሰዎች በቃ ላይክ አያደርጉም። ግን ደግሞ እንደዚህ ማድረግ እፈልጋለሁ ምን እፈልጋለሁ ከምትል አታደርገውም እንዴ? ያበጠው ይፈንዳ አድርገው
ልፋው ይባላል። እኔ በቃ ፈጽሞ አይመችኝም። በጣም እኔ ጨነቅላችኋለሁ። በቃ ተሰተረኩኝ እኔ ወንድ አረካኝ በቃ አረካኝ ያርገኝ ይፈልጋለሁ። ጭንቀት ነው የሚይዘኝ በኔ ማለት ነው። ለነርሱ አይሶርቱ ጋር ነው የምላቸው። እኔ ይዘሽ ንገሪው ነው የሚመጣኝ። አይሶርቱ ጋር ነው የምላቸው። ቃል ጨንቆኛል። ወንዶችም እንደዛ የሚሄዱ ወንዶች አሉ ማለት ነው። እንደሱ ማለት ነው። አይበላችሁም ውዶቼ፣ ሄዳችሁ ውትፍ አትበሉ ባዲ ማለት ነው። እሱ ነገር አንዳንድ ጊዜ ምቹ ቦታ ላይ ካልሆነ በስተቀር ይከብዳችኋል። እኔ ለምንድን ነው እንደዛ ማንለው ለነገርኳቸው ይልክ ማክሲም ገጠማትና አይነት እንደዛ አይነት እሪ ይላለኝ ላክ ባዲ ማለት ነው። የማይሆን ቦታ ላይ እንዲሁም ነግሬያችሁ ነበረ በፊት። በቃ ከቀናት አንድ ቀን ማለት ነው አይኔን እንደዚህ ጠቀስኩና ማለት ነው ያንንም በጣም ብዙ ሰዎች ነበሩ ባዲ ማለት ነው። በቃ እንዲሁም እኮ በቃ ደህና በቃ በጣም አላደርገውም እና ከዛ እንደዛ ሆነብኝ ማለት ነው። አንድ ሰው ማለት ነው እንዲሽ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንዲሽ እንደዛ ብለን ማለት ነው እንደማውቀው ማለት ነው። ሰው ምንም ቢሆን የራሱ እንትን አለው ባዲ ማለት ነው። ደግሞ ስለ አንጆሊና ጆሊ ባዲ ማለት ነው ወለ ነገራችን ፈለገው ነገር ማለት ነው። አይ ስነግራችሁ ሰው ዝም ብዬ ሆነ አይስባኝም ባዲ ማለት ነው። እንደን አንጆሊና ጆሊ ባዲ ማለት ነው ስለዛ ብዙ ነገር ተባለ ማለት ነው። አስቡበት ነበር ከዚህ በፊት ለምን እንዳላወራው አላውቅም ባዲ ማለት ነው። አሁን ዛሃራ ባዲ ማለት ነው እሷ ዛሃራ አሳደገቻት። እኔንም ደግሞ የኔ ቤተሰቡ ያልሆኑ አሳደጉኝ ባዲ ማለት ነው። ሐባ ነው ባዲ ማለት ነው። እሷም ማሳደገች እኔም ማሳደጉ እኔ እንደ ሞሳ ስገባ ማለት ነው። ሞሳ ይባላል ማለት ነው። አሁን ሞሳ በዛ ማለት ነው። ሞሳ ታውቋል፣ በቃ ታዋቂ ይሆናል ማለት ነው። እኔ ነርሱ ቤተሰብ ማለት ነው ከእናቴ ቤተሰቦች በላይ ማለት ነው የአጎቴ ሚስት ቤተሰቦች ጋር ነበር በጣም የሚቀርመው እና በጣም ነበር እነርሱ ጋር የሚሄደው ልክ እሷ ሳንት ስታሳድጋት እንደዛ በቃ የሆነ ነገር ይሁን በጀ ማለት ነው። ወይ ኃጢአት ይሄንን የሚደመስስልኝ ወይ የራሴ ኃጢአት የሚደመስስ በቃ ላይክ በቃ ፈጣሪ ይቅር እንድላቸው የምትቀርቡት ሰው አለ ወይ የሆነ በቃ ሲከተላችሁ የኖረውን ሰው በቃ ላይክ ባትተዋወቁም በቃ ላይክ በውስጥ የምትዋደዱ ሰዎች አለ አይደል? ዝም ብላችሁ የምትከተሉትን ሰው በቃ ላይክ እንደ ውሻስ ምናምን ነገር በቃ እኔ ወይ እሷን ልትሆን ትችላለች። እንደን ማለት ነው ውዶቼ ማለት ነው ውዶቼ እኔን ባይደው ይድሮ እኮ ብላችሁኛል፣ አምለሰት ብላችሁኛል ውዶቼ። አስመላሽ ማለት ነው። አምለሰት ማለት አስመላሽ። እኔ የአያቴ ስም አምለሱ ነበርና እንደን እኔ እናቴን አልወዳትም፣ አያቴን ግን በጣም ነው የምወዳት። አያቴ በጣም መርቃኛለች፣ እንትወደኝ ነበረች። ጦር አያት ናት። እንደን ማለት ነው አያቴን በጣም ነው የምወዳት፣ ግን እናቴን አልወዳትም። እንደን ሰው ማለት ነው ሸሪ ደራችሁ የምፈልገው እናቱን አምጣ የለም ተብሏል። ላይክ አያቴም እናቴ ናት። እንደን ወዳታለሁ እንደርሶ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ለዛ ይሆናል ማለት ነው። ዝም ብለው ሰው ይሄን ያህል አልከተለውም። አንጆሊና ጆሊ ምን ያህል እንደተከተልኳት ታውቁታላችሁ። ሰው ሳይገባው ጨለማ ውስጥ ይኖራል። ታውቁታላችሁ። ሳይገባው ሳይታወቅበት በጣም አዋቂ በጣም ብዙ ነገር ይላሉ። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ለዛ እንደን አንጀሊና ደግሞ አይ ቲንክ ባይ ዘ ዌይ ማለት ነው ልክ እንትን ነገር ናት። እንዳጋጣሚ ሆኖም አሁን አሽሙር የሚጠቀም ሰው የሚቀፍ ሰው ምናምን ነገር አለና አሁን የሆነ ነገር ማድረግ ፈለገች ማለት ነው። አሁን የሆነ ነገር አትሰሪ ማለት ከፈለገች የሆነ በቃ ላይክ እነዚህ በጣም የሆነ በጣም የሚያስጠሉ ሰዎችን እንደዛ ያደርጋሉና አንቺ አታድርጊ ላይክ በቃ ላይክ ጋምቤላም ጥታም እንደማሳየት ምናምን ነገርና እንደዛ አይነት ነገር በቃ
ላይክ የሷ ምሻል አመል የሚባል ነገር አለ እና በቃ የሆነ እንትን ባህሪያት በቃ ኖርማሊ ያላት ይመስለኛል ባዲ ማለት ነው። አንደር ሰው ማለት ነው። እንደዛ ነው ባዲ ማለት ነው። ሀባ ሀባ ይባላል። ሀባ ሀባ እኔ በደንብ ነግራችሁ ነበረ። እኛ ማባየልንም ማባየል የሚባለው በቃ ኃጢአት እንደዛ ነው ባዲ ማለት ነው። እንደዛ ነው የሚሆነው ማለት ነው። እንደን ማለት ነው ወዶች እኔ ለዛ ነው ሰዎቹ ማለት ነው እንዳጋጣሚ ልትፈመለበት ካልኩኝ የሆነ ችግር አለበት ማለት ነው። እሱ ማለት ነው ነገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ባዶይ ለምንድን ነው መሰላችሁ አይ ኖ ማይ ላክ አይ ኖ ማይ ኤቭሪቲንግ ባዲ ማለት ነው። እኔ ምን እንደማደርግ እግርም እኔ ስለማልያዝ እኔ አንዳንድ ሰዎች እንዲይዝላቸው እፈልጋለሁ፣ እንዲይዝላቸው እፈልጋለሁ፣ እንዲዙም መንገዱን እንከፍትላቸው እፈልጋለሁ፣ ግን አይሆንልኝም። ሰዎች ኤቭሪ ታይም ኔጌቲቭ ናቸው። እኔ ግን ኤኒ ታይም ፖዚቲቭ ነኝ። እንደን አሁን የሆነ ነገር ቢሆንም አሁን እንደነገርኳችሁ ሰው እናንተ ባልገባችሁ መንገድ ጨርቅ አድርጎ ሊቀይራችሁ ይችላል። በቃ እናንተ ጡጡ ምናምን በቃ በጣም ዳውን የሆናችሁ ሰዎች እንድትሆኑ ያደርጓችኋል። በቃ ይወራል አይደል? የሌላችሁን ኃጢአት አስሸክሙ ማለት ነው። በቃ ድመት ሊቀይራችሁ ይችላል። ወፍ ብዙ ነገር ሊቀይራችሁ ይችላል። ስትታዩ እንደ ሰው ናችሁ፣ ግን ይረቅቅ እንድትሆኑ ያደርጋችኋል ማለት ነው። የእናንተን መንፈስ ከእናንተ እንዲርቅ ያደርጓቸዋል። መልአኮቻችሁን ያባረሩባቸዋል ባዲ ማለት ነው። አንዳንድ ሰዎች እንደዛ አድርጎ ነው እናንተን እንደዛ መቀየርና ሰዎች እናንተ ቢወዷችሁም እንኳን ማለት ነው እናንተ በልክ ልትታዩዋቸው አትችሉም ባዲ ማለት ነው። በዛ አይነት ነገር ያጋጥማል ባዲ ማለት ነው። ስለዚህ እንደነገርኳችሁ ማለት ነው እኔ ኤቭሪ ታይም ኔጌቲቭ ነኝ፣ ግን ደግሞ እናደዳለሁ። ታውቁታላችሁ፣ ዝም ብለን በውስጤ በጣም ነው የምናደደው። እንደን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው የንጹህ ልብ ሰው ደግሞ አሁን ፈጣሪ ይቆጣል። ከተቆጣ የሆነ ምላሽ መጥፎ ነገር ነው ወድቼ ማለት ነው ይወርደናል ማለት ነው። ስለዚህ ማለት ነው ያው ንጹህ ሰው ሁሌም ጊዜው እንትን ቢልም አሸናፊ ነው። ከዚች መድረክ ላይ ቢሰናበትም ሰማይ ላይ ፈጣሪ ፊት ምድር ላይም ኤኒ ታይም ኤኒ ቦታ ቢንቀሳቀስም ለእርሱ አንድ ቀን አለው ማለት ነው። እሺ ልነግራችሁ የምፈልገው ነገር ማለት ነው እንደ ሰው እንደዛ ነው ባዲው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ግን እኔ ማስመሰል አልወድም፣ በህይወቴ ማስመሰል አልወድም። አሁን በጣም ሌላ ሰው መምሰል፣ በጣም አቴንሽን መፈለግ፣ በጣም አሁን የሆነ ልጅ ሲጫወቱብኝ በተለይ አንዳንድ ጊዜ በጣም ለምን እንደሚያደንድ ታውቃላችሁ። ገብቶኝ እያለ ዝም ብዬ ላልፋቸው ሲፈልግ ቁጭ በይና እኛን ተመልከች፣ በግዴታ ይን በግዴታ መልጅልኝ፣ በግዴታ የምናደርገውን ነገር ተመልከች ምናምን ነገር ስለሚሉ ይከብደኛል ማለት ነው። እንደዛ ማለት ነው ወዶቼ ማለት ነው። አሁን በጣም ጭንቀኛ ማለት ነው በእድሜ ትልቅ ሰዎች ማለት ነው ሲሉ ሳይ በቃ ላይ ከዚህ ወርቱ ጋር ነው የምላችሁ። በቃ እኔ በጣም ጭንቅ ነው የሚለኝ ማለት ነው። እንደም ሰው በቃ ላይ ለምን ትጠቀማላችሁ? አይስወርቱ ጋር ነው የምላችሁ። ሰው ያለ እድሜው በቃ እንደዚህ በቃ ችኩን ሲል ጊዜ ምን ትጠቀማላችሁ? አይስወርቱ ጋር ነው የምላችሁ። ሰው በቃ እንደዚህ በቃ ሲጮኩ ባዲ ማለት ነው። ቁርብ አትፈሩ በቃ አይሰለቻችሁ? በቃ ሰው አይደላችሁ? ማን እኮ በዛው ማለት ነው። ሰው አስጠላኝ ባዲ ማለት ነው። ልጅ ልንጋቸው ያፈልጋው ነው ማለት ነው። ሰው ወይኔ በቃ ሰው አስጠላኝ ባዲ ማለት ነው። በቃ በዛ ሰው ህልና አጣባቂ ማለት ነው። ይደክማል እንትን ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያለውን ነገር እንደዛ ይመስላል።
የሚሆነውን ነገር ደግሞ ወደፊት እናያለን ማለት ነው ውዶች። ስለዚህ ማለት ነው ያው እንደዛ ነው በዚህ ማለት ነው። የኔ ስሜት ያለው ወደ እኔ ልብ ያለው አሁን የኔ ጋር ነው። እኔ አንድ ሰው ማለት ነው ወደ ልነግራችሁ የምፈልገው ነገር ማለት ነው ሰው እናያለን። ምንም ነገር የለም ከሰማይ በታች ነገሮቹ እንደነበሩ ናቸው። የሚሆነው ነገር ያለው ግን በጣም ይጨንቃል፣ በጣም ይደብራል። አንተን ሰው እዚህ እኔ ጓደኛ የለኝም፣ ፍቅረኛ የለኝም። እኔ ጓደኛ ቤት ማለት ነው ወንድ ጓደኛ ነበር